ጤና ይስጥልኝ። የመፍትሄ ለትውልድ የዩቲዩብ አገልግሎት የምትከታተሉ ወገኖቼ እንደምናችሁ? እኔ ደህና ነኝ። ለማታውቁኝ ካሳሁን እባላለሁኝ። የተለመደውን ሳምንታዊ አጭር መልእክት አስተላልፋለሁኝ። ባለፈው ሳምንት አብረን ያየነው ቀደሙት በሚል ርዕስ ነው። እንዴት ጠላታችን የሆነውን ሰይጣንን ወይም ዲያብሎስን እንደምንቀድም ስልቱን ነው አብረን ያየነው። ከእግዚአብሔር ጽድቅ ጋር የተስማማ ሕይወት በመኖርና ማልደን እግዚአብሔርን በመፈለግ ጠላትን መቅደም እንደምንችል ከእግዚአብሔር ቃል ላይ አብረን አይተናል። ዛሬ አብረን የምናየው የመልእክቴ ርዕስ ይሄኛው ይበልጣል በሚል ነው። የሰው ልጅ በተፈጥሮ የራሴ ነው፣ ጠቅሞኛል፣ ይሻለኛል ብሎ የመረጠውን ነገር ለመተው ይቸገራል። አዲስ ነገር ሲመጣ ለማስተናገድ ይቸገራል። የብዙ ሰው ባህሪ ነው ይሄ። በዮሐንስ ወንጌል ምዕራፍ 4 ላይ የምናገኛት ሴት ይህንኑ ችግር አጉልቶ ያሳየናል። በዚህ ሴትዮ ሕይወት ውስጥ በዮሐንስ ወንጌል ምዕራፍ 4 ላይ ጌታችን ኢየሱስ ክርስቶስ በይሁዳ የነበረውን አገልግሎት ለመቀጠል ስላልቻለ ወደ ገሊላ ለመምጣት በሰማርያ ለማለፍ ግድ ሆነበት፣ ወይ ወደ በሰማርያ ማለፍ ነበረበት ይላል ዮሐንስ ወንጌል ምዕራፍ 4 ቁጥር 4 ላይ ጌታ ኢየሱስ ክርስቶስ በዛ ሲያልፍ ደክሞትም ጠምቶትም ስለነበረ የያዕቆብ ጉድጓድ በሚባለው አካባቢ ቁጭ ብሎ ሳለ ቁጥር 7 ላይ አንዲት የሰማራዊት ሴት ውሃ ልትቀዳ ወደዛ እሱ ወደተቀመጠበት ወንዝ ወይም ጉድጓድ ትመጣለች። ጌታችንም ውሃ ጠጭኝ ብሎ ሲጠይቃት እቺ ሴት ኢየሱስ አይሁዳዊ መሆኑን ስላወቀች አንተ አይሁዳዊ ሆነ ሳለ እንዴት ከአንዲት ሳምራዊት ሴት ውሃ ትጠይቃለህ ብላ ጠየቀችው። ለምን? አይሁዳውያን ከሳምራውያን ጋር ህብረት አያደርጉም። አይሁዳውያን ሳምራውያንን ይጸየፋሉ። አይሁዳውያን ሳምራውያንን ዲቃላዎች ነው የሚሏቸው። ስለሚንቋቸው ከነዚህ ሰዎች ጋር ህብረት ማድረግ ስለማይፈልጉ እቺ ሴት ይሄ ሰው አይሁዳዊ ሆኖ ከእሷ ጋር መነጋገሩ ውሃ መጠየቁ በጣም ገርሟታል። ጌታችን ኢየሱስ ክርስቶስን ሲመልስላት የእግዚአብሔርን ስጦታና ውሃ ጠጪኝ ብሎ የሚጠይቅሽ ሰው ማን እንደሆነ ብታውቂ አንቺ መልሰሽ ትጠይቂው ነበረ፣ እሱም የሕይወትን ውሃ ይሰጥሻል ሲላት እናያለን። እቺ ሴት የያዕቆብ ጉድጓድ ከሚሰጠው ውሃ ወይም ከአባታችን ከያዕቆብ የበለጠው የሕይወት ውሃ አለ ወይ? የአባታችን የያዕቆብ ውሃ እሱም ልጆቹም ዘሮቹም ከብቶቹም ከዚህ ውሃ ነው የጠጡት። ከጥንት ከጠዋቱ የምናውቀው እኛ ይሄንን ውሃ ነው የለመነው፣ ይሄንን ውሃ ነው ስንጠጣ ያደግነው፣ ይሄንን ውሃ ነው። ያዕቆብም ልጆቹም ዘሮቹም ከዚህ ነው የጠጡት። ከዚህ እኮ አናውቅም፣ ከዚህ የበለጠ ውሃ አለ ወይ ብላ ጌታ ኢየሱስ ክርስቶስን ስትጠይቀው እናያለን። እቺ ሴት ሁለት ነገር ግራ አጋብቷታል። ሁለት ጥያቄ አላት። በዘር አንገናኝም፣ አንተ አይሁዳዊ ነህ፣ እኔ ሳምራዊ ነኝ። በሃይማኖትም አንገናኝም። ወደ ታች ወርዳ እኛ በገሪዛን ተራራ ነው ስግደት እንላለን፣ እናንተ ደግሞ በኢየሩሳሌም ነው ስግደት የሚካሄድ ትላላችሁ። በሃይማኖት እንለያያለን፣ በዘር እንለያያለን፣ በቦታ እንለያያለን የሚል ጥያቄ ጌታ ኢየሱስ ክርስቶስን ስትጠይቀው እናያለን። ጌታችን ኢየሱስ ክርስቶስ እንዲህ ብሎ መለሰላት፣ እኔ ከምሰጠው ውሃ የሚጠጣ ሁሉ ግን ለዘላለም አይጠማም። እኔ የምሰጠው ውሃ በእርሱ ውስጥ ለዘላለም ሕይወት የሚፈልቅ የውሃ ምንጭ ይሆናል እንጂ አላት ይላል ጌታ ኢየሱስ ክርስቶስ። ከያዕቆብ ጉድጓድ ከሚገኘው አንቺ ከለመድሽው የጥንት የጠዋቱ ነው ከምትዩ የላቀ ነው፣ የበለጠ ነው፣ ዘላለምሽን የሚወስን ነው፣ የዘላለምን ሕይወት የሚያጎናጽፍ ነው፣ ከአንቺም ተርፎ የሚፈስ ነው ሲላት እናያለን። የሚበልጥ ሕይወት ነው። ከያዕቆብ ጉድጓድ ከሚገኘው ውሃ ይሄ እኔ የምሰጠው የዘላለም ሕይወት ወይ ደግሞ እኔ የምሰጥሽ ውሃ ይበልጣል፣ ከአንቺም ተርፎ ለሌሎች ይፈሳል ሲላት እናያለን። በገሪዛን የእናንተ በኢየሩሳሌም ነው ለሚለው ደግሞ አሁን ስለ ሃይማኖት ስለ ዘር ላውራ አልመጣሁኝም። እኔ የመጣሁት ተልኬ የመጣሁት
እግዚአብሔር መንፈስ ነው። የሚመለከው በመንፈስ ቅዱስና ወይም በመንፈስና በእውነተኛ ልብ ነው። እውነትን በተረዳ ልብ ነው። በየትኛውም ስፍራ ሆኖ ሰው እግዚአብሔርን የሚያመልከው እንጂ በቦታ አይደለም። እግዚአብሔር በቦታ አይወሰንም። እሱ መንፈስ ነው። ሰው በመንፈስና በእውነት ያመልከዋል ብሎ ጌታ ኢየሱስ ክርስቶስ እችን ሴት ሲያስረዳት እናያለን። የዚች ሴት ልብ እንደተነካም እናያለን። እች ሴት ልቧ ተነክቷል። ጌታ ኢየሱስ ክርስቶስ ይዞ የመጣው ሕይወት እቺ ሳምራዊት ሴት አለኝ ከምትለው ሕይወት፣ እሷ ለጊዜው ጠጥታ ከሚጠማት ሕይወት የበለጠ ነበር። ከሷም የሚተርፍ ነበረ። ወደ ከተማ ሄዳ ይህንኑ ነው ያወራችሁ። ኑና ጉዴን የነገረኝን ሰው ስሙት ብላ ሌሎችን ሰዎች ወደ ሰማርያ ከተማ ገብታ ስትጋብዝ እናያለን። ልቧ ስለተነካ ነው። ጌታ ኢየሱስ ክርስቶስ ያለፈ የተረፈ ሕይወት የሚሰጥ ነው። እኔ የምሰጠው ውሃ ሲላት እናያለን። ኢየሱስ ክርስቶስ ወይም እግዚአብሔር ለሰው ልጆች የሚሰጠው ሕይወት ከሰዎቹ የሚተርፍ ነው። በዮሐንስ ወንጌል ምዕራፍ 7 ቁጥር 38 ላይ የሚያምንብኝ ቢኖር ከሕይወቱ ከውስጡ ከሆዱ የሕይወት ውሃ ወንዝ ይፈልቃል ሲል ጌታችን ኢየሱስ ክርስቶስ እናያለን። ይሄንን ሲል ከሰው ውስጥ የሚወጣው እግዚአብሔር የሚሰጠው ሕይወት የሚተርፍ ነው፣ ለሌሎች የሚፈስ ነው ማለት ነው። እግዚአብሔር ለሰዎች የሚሰጠው ሕይወት፣ እግዚአብሔር ለሰዎች የሚሰጠው ውሃ ከሰዎቹ የሚተርፍ ነው፣ የሚፈልቅ ነው። የሰዎችን ሕይወት እስከ ወዲያኛው የሚቀይር ነው። የሰዎችን ዘላለማዊነት የሚወስን ነው። በኤፌሶን ምዕራፍ 3 ቁጥር 16 ላይ በመንፈስ በውስጥ ሰውነታችሁ እንድትጠነክሩ ለኤፌሶን ሰዎች ሐዋርያ ጳውሎስ ሲጸልይ በውስጥ ሰውነታችሁ በመንፈስ ቅዱስ እንድትጠነክሩ፣ እንድትጎለብቱ፣ እንድታድጉ፣ በመንፈሳዊ ሕይወታችሁ እንድትበለጽጉ፣ ፍቅራችሁም ስርና መሰረት እንዲኖረው እጸልያለሁ ሲል እናያለን። የበዛ ሕይወት፣ የበለጸገ መንፈሳዊ ሕይወት፣ የጠነከረ ሕይወት፣ ስር የሰደደ መሰረት ያለው ሕይወት እንዲኖራችሁ ጸልያለሁ ሲል እናያለን ለኤፌሶን አማኞች። በሰው ሕይወት ውስጥ እግዚአብሔር የሚያፈሰው ሕይወት የሚበዛ ነው፣ የሚተልቅ ነው፣ የሚያበለጽግ ነው። ሰው መበልጸግ ያለበት በመንፈሳዊ ሕይወቱ ነው። የሰው ትልቁ ማንነት መንፈሳዊነቱ ነው። ሰው በመንፈሳዊ ሕይወቱ ሲከብድ ሌላው ነገር ይቀለዋል። ሰው በመንፈሳዊ ነገር ሲበለጽግ፣ የውስጥ ማንነቱ በመንፈሳዊ ነገር ሲጠነክር፣ ሲበለጽግ የላቀ ፍቅር ይኖረዋል፣ የላቀ ሰላም ይኖረዋል፣ የላቀ ደስታ ይኖረዋል፣ የላቀ ትዕግስት ይኖረዋል። ሰው የላቀ መንፈሳዊ ነገር የሚኖረው ለሌላውም የሚተርፈው በውስጥ በመንፈሳዊ ሕይወቱ ሲጎለብት ነው፣ ሲያድግ ነው፣ ሲበለጽግ ነው። በዚህ በምዕራፍ 3 ቁጥር 20 ላይ እንግዲህ ይላል ሰው በመንፈሳዊ ሕይወቱ ሲበለጽግ፣ ሰው በመንፈሳዊ ሕይወቱ ሲጠነክር፣ ስር የሰደደ ፍቅር ሲኖረው፣ መሰረት ያለው ፍቅር ሲኖረው፣ የፍቅር ባለጸጋ ሲሆን፣ የሰላም ባለጸጋ ሲሆን፣ የኃይል ባለጸጋ ሲሆን እንደዚህ ይሆናል። እንግዲህ በእኛ እንደሚሰራው ኃይል መጠን፣ በእኛ በሚሰራው ኃይል ልክ፣ ገደብ የሌለው እግዚአብሔር ኃይል፣ ልክ የሌለው እግዚአብሔር ኃይል በእኛ እንደሚሰራው ኃይል መጠን ከምንለምነው፣ ሰው የሚለምነው ብዙ ነገር አለው። ከምናስበው፣ ሰው የሚያስበው በጣም ብዙ ነገር አለው። የሚበልጥ ነገር የሚያደርግ የእግዚአብሔር ኃይል ነው የሚለው። ሰው ብዙ ሐሳቢ ነው። ሰው ብዙ አቃጅ ነው። ሰው ብዙ ፈላጊ ነው። ሰው ከሚፈልገው ያለፈ ነገር፣ ሰው ከሚያስበው ያለፈ ነገር፣ ሰው ከራበው ከጠማው ያለፈ ነገር የሚያደርግ የእግዚአብሔር ኃይል የሚገለጠው ሰው በውስጥ ማንነቱ ሲበለጽግ ነው። ሰው በመንፈሳዊ ሕይወቱ ሲበለጽግ ነው ሲላቸው እናያለን። የኤፌሶን አማኞችን የእግዚአብሔር ኃይል በሙላት እንዲሰራ፣ ሰዎችን የሚጠቅም የእግዚአብሔር ጉልበት በሕይወታችን እንዲገለጥ በውስጥ በመንፈሳዊ ሕይወታችን መበልጸግ አለብን። እችን ሴት፣ እችን የሳምራዊት ሴት እንደዛ ነው ያላት። መዳን ብቻ አይደለም፣ የዘላለም ሕይወት ማግኘት ብቻ አይደለም፣ የተረፈ ሕይወት ይሰጥሻል። ለሌላው የሚተርፍ ሕይወት ይሰጥሻል።
ሄዳ ለሳምራዊ በዛ ከተማ ላሉ ሰዎች የተረፈ ነገር ነው የነገረችው። ከሷ የተረፈውን ነገር ሄዳ ነገረቻቸው። እኚህ ሰዎች መጥተው ጌታ ኢየሱስን ሰሙ። ብዙ ሰዎች ጌታን እንደተከተሉ ጌታን እንደተቀበሉ ምዕራፍ 4 ቁጥር 40 እና ቁጥር 41 ላይ እናገኛለን። እግዚአብሔር ወደ እኛ ይዞ የመጣው ሕይወት የላቀ ነው። እኛ አለን ከምንለው ሃይማኖት ሰጠን ከምንለው ዘር ሰጠን ከምንለው ሀብት ሰጠን ከምንለው ማዕረግ ሰጠን ከምንለው የበለጠ የላቀ ሕይወት ነው። ይሄ ሕይወት ማንኛውንም ምድራዊ ነገር ልናሸንፍበት የምንችለውን አቅም የሚሰጠን ሕይወት ነው። ከኛ የሚተርፍ ሕይወት ነው። ስለዚህ ይህንን ሕይወት የሚያስተናግድ የሚቀበል ክፍት ልብ ሁሌ ሊኖረን ይገባል። ይህኑ ላይ ማሰብ ለዚህ ሁል ጊዜ መጸለይ መትጋት በጣም አስፈላጊ ነው። ለዛሬ ይህን ካልኳችሁ ይበቃል። በሚቀጥለው በሌላ ርዕስ እስክንገናኝ መልካም ሳምንት። ሰላም ሁኑ። ተባረኩ።